እንግዲህ ወደ ዕለቱ ጉዳያችን ንግባ። ቀደም ሲል እንደጠቀስኩት በአማራ ክልል ከፍተኛ ቁጥር ያለው ሰራዊት ዛሬም እንደገባ እየሰማን ነው። በጣም በርካታ አውቶቡሶች በተለያዩ ወታደራዊ ተሽከርካሪዎች ከተለያዩ አካባቢዎች ወደ አማራ ክልል እየገባ ነው። የኢትዮጵያ ጦር ሰራዊት በሙሉ ከአማራ ክልል ምንም የቀረው የመሬት መዳረሻ የለም። ሁሉም ቦታ ለመሄድ በሚያስችለው መልኩ ነው እየተንቀሳቀሰ ያለው። በእርግጥ እስካሁን ከፋኖ ይዞታዎች ፋኖ ከያዟቸው ቦታዎች አንዱንም የነጠቀበት ሁኔታ የለም። በአየር በድሮንና በጀት መምታቱን ግን ቀጥሏል። ሰላማዊ ሰዎችን ሰላማዊ ተቋማትን ያጠቃን ያለው። እስቲ ደረጃ ምንድነው ያሉት አዳዲስ መረጃዎች ማለትም በዚህ በዛሬው ቀን? እንግዲህ መሳይ በዛሬው ቀን ከትናንት ጀምሮ የተደረገ ነገር ነበረ። በእብናት አካባቢ የተደረገ ውጊያ ነበረ። ሁላችንም እንደምናውቀውና እንደሰማነው እብናትን መልሰው ለመቆጣጠር ፈልገው ነበረ። ነገር ግን በፋኖች እጅ እንደገባ ነው። የከንቲባ ጽፈት ቤቱ የብልጽግና ጽፈት ቤት የፖሊስ ጣቢያውን ይዘው ነበረ። መጨረሻ ላይ ወታደራዊ ካምፑን ከጥቅም ውጭ አድርገውታል። የአካባቢው ነዋሪዎችና የዓይን ምስክሮች ናቸው የተናገሩት። በድጋሜ ዛሬ ሞክረው አልተሳካላቸውም። ሌላው መሳይ ሁላችንም እንደዘገብነው እስቴ መካነ ኢየሱስን ፋኖች ከተቆጣጠሩት ቆይተዋልና እሱን ለማስለቀቅ በሚል በጣም በርካታ ኃይል ነበር የተንቀሳቀሰው። እሱም ማን ወርቄ ነው ማን የምትባል ወንዝ አለች፣ እሷን መሻገር አቅቶት በመጣበት ነው የተመለሰው። እሱም ከሁሉ በላይ ግን ከፍተኛ ጉዳት በዛሬው ደረሰው። ሰልቅት የሚባል ቦታ የተንቀሳቀሰ ከ2000 በላይ ወታደር ነበረ። ወደ ሰልቅት ከሄደው ከ2000 በላይ ወታደር ፋኖች በመካከል ላይ በመግባት ቆረጡት። ይሄን ኃይል የቆረጡት ከቤዙና ከሎጂስቲኩ ነው። እና ዛሬ ቀትር ላይ እንደሰማነው ገበሬውም አጋጣሚ ፋኖች ጋር ስለተሰለፈ ዳር እስከ ዳር ዙሪያውን በመከብ እጅ እንዲሰጥ እየተጠየቀ ነው። ይሄ ኃይል ያለው እንዳልከው መሳይኔ እናንተ በአሁኑ ሰዓት ላይ በመናወራበት ሰዓት ላይ ከ300 በላይ ወታደራዊ ተሽከርካሪዎችና አውቶቡሶች ወታደሮችን ጭነው ቡራዮ ላይ አድረዋል። ነገ ጠዋት ወደ አማራ ክልል የሚዘምቱ ናቸው። እነዚህ ገና አሁን መንገድ ላይ ያሉ ናቸው። ምን ነገር አሁን አንተ ጋር ስገባ 20 ደቂቃ ምናምን በፊት የደረሰኝ መረጃ ነው። ከ300 በላይ በሚሆኑ ከባድ መኪናዎች ወታደሮች ተጭነው ወደ አማራ ክልል እየተገባ ነው። በጎጃም በላስታ በወሎ በተለያዩ አቅጣጫዎች አለ የተባለ ኃይል በሙሉ ገብቷል። ፊልድ ማርሻል ብርሃኑ ጁላ ከቀናት በፊት ያደረጉት ቃለ ምልልስ ምንድን ነበር ያሉት? የከበበን ኃይል የለም፣ የሚከበንም ኃይል የለም፣ አቅም ያለው የለም ሊከበን የሚል ነገር ተናገሩ። ይህን ነገር የተናገሩት ለማን ነበረ? የራሳችን አስቀድመን ተናግረናል። ግብጽ እየከበበችን ነው፣ ሶማሊያ እየከበበችን ነው የሚል ፕሮፓጋንዳ ሰርተው አለሳካ ሲላቸው ነው። ህዝቡ ምንም ነገር ሊሞቀውም ሊቀዘቅዘውም ስላልቻለ የከበበንም የለም አሉ። ነገር ግን ወደ ምስራቅ የሄደውን ምስራቅ እዝን ብቻ ሳይሆን ምስራቅ እዝን ሽፋን እንዲሰጥ ተብሎ ለፕሮፓጋንዳ የተንቀሳቀሰው ኃይል ሁሉ ወደ አማራ ክልል እየገባ ነው ያለው። በዛሬው ዕለት ስመለከት እነሱ ጋር ቀን ላይ ኮሎኔል ጌትነት የመከላከያ ህዝብ ግንኙነት ኃላፊና ፋንታሁን መንገሻ ዶክተር ፋንታሁን መንገሻ የአማራ ክልል ኮሚኒኬሽን ቢሮ ኃላፊ በጋራ መግለጫ ሰጥተዋል። ዛሬ መግለጫው ላይ ምንድን ያሉት? በአማራ ክልል ህግ ማስከበር ጀምረናል ያሉት። ኢማጅ በአማራ ክልል ህግ ማስከበር ዘመቻ ጀምረናል ብለው የነገሩን የዛሬ 1 ዓመት ከ2 ወር ነበር። ፊልድ ማርሻል ብርሃኑ ጁላና ጀነራል አበባው ታደሰ በየተራ በመንግስት መገናኛ ብዙሃን በመውጣት በአማራ ክልል የህግ ማስከበር ዘመቻ ጀምረናል። ያ የህግ ማስከበር ዘመቻ አንደኛ ዙር ሲባል፣ ሁለተኛ ዙር ሲባል፣ የመጨረሻው ሲባል አስቸኳይ ጊዜ ሲታወጅ ምን እንዳተረፈ ሁላችንም የምናውቀው። ከ1 ዓመት ከ2 ወር በኋላ እንደ አዲስ ዛሬ ባህር ዳር ላይ በሰጡት መግለጫ ሰሞኑን የጅምላ ስር ስለነበረ የህግ ማስከበር ዘመቻ ጀምረናል አሉ። እንደ አዲስ ዛሬ ቃሉን እንዴት እንደሚወዱት ማለት የህግ ማስከበር ዘመቻ ብለው ቲፒኤልኤፍ ላይ የወሰዱት እርምጃ አለ። በአንጻሩ ያኔ የተሳካላቸው ይመስላል። የተሳካላቸው ግን ብቻቸው ሆኖ አልነበር። ያኔ ኢትዮጵያ ኃይል መስሎ ስለመጡ ፋኖም ደግፏቸው የኤርትራ መንግስትም ደግፏቸው በአማራ ክልል ፋኖ ላይ ያወጁት ኃይል ግን ያወጁት ጦርነት ውጤት ሲያጣበት ሲቀር መከላከያው እንደምታውቀው ያለው አከርካሪው ተሰበሩ። በርካታ ምርኮኛ በጎፍ እየገባበት ባለበት ሰዓት ላይ የመጨረሻውን ውጊያ ለማድረግ መርጠናል በሚል ከቀናት በፊት ዛሬ 3ኛ ቀኑ ነው የፖሊስ ኮሚሽነሮች፣ ወታደራዊ መኮንኖች፣ የፖለቲካ አመራሮች፣ የብልጽግና ኃላፊዎች፣ የዞንና የወረዳ መምሪያ ኃላፊዎች፣ አዛዦች ሳይቀሩ
ከየቤታቸው እየተለቀሙ እንዲታሰሩ ተደርገዋል። አሁንም ወስድህ ብርሃኑ ጁላ ያሉትን ነው። ብርሃኑ ጁላ ከ4 ቀን በፊት ከወዳጃችን ጋር ባደረጉት ቃለ ምልልስ ለምንድነው ያኔ የትግራይ ወታደሮች የመከላከያ ሰራዊት አባል የነበሩ የትግራይ ወታደሮች ለምንድነው ታስረዋል አሁን ብዙም ተፈቱ እንደ ብሎ ሲጠይቃቸው ያሰርነው ብለው ተናገሩ። ቃል በቃል ይዤዋለሁ። ያሰርነው ወደ ውጊያ ፉልስኬል ዋር ልንገባ ስለነበረ በመካከላችን ደግሞ እነሱ መረጃ እያቀበሉ ስለሚያስቸግሩ አንዳንዶችም እያስመቱ ስለነበረ ጥሩም ቢሆኑ ለኛም ቢሆኑ ባያገለግሉም የምትጠራጠረውን በአንድ ካምፕስ ታስቀምጠዋል ባልቦታው። ስለዚህ የወሰድነው እርምጃ ሁሉም ወንጀለኞች ናቸው ብለን ሳይሆን ስለተጠራጠርናቸው የትግራይ ስለሆኑ አፍሰን አስገባናቸው። አሁን ብልጽግናን እያገለገላችሁ ያላችሁ የአማራ ብልጽግናዎች የብአዴን አባላት ይሄ ለእናንተ ትልቅ ትምህርት ነው። የትግራይ ተወላጆች ከነ ጀነራል ሰዓረ ጀምሮ ብልጽግናን ያገለግላሉ። ነገር ግን ቲፒኤልኤፍ ጋር ውጊያ ገጠምኩ ባለ ቁጥር አብይ አህመድ ምንድነው ያደረገው? የትግራይ ተወላጅ ሆነ ከስልጣኑ ከወታደራዊ ቦታ ላይ አረ አንድ ካምፕ ላይ አስቀምጥልኝ አለው። ይሄ ደግሞ በወታደራዊ አሰራር ነው ፊልድ ማርሻል ተገቢ ነው አሉ። ይሄን ብለው ኢሚዲየትሊ በማግስቱ በአማራ ክልል ወታደራዊ ኃይሎችን ምኖችን ሳይቀር ኮሚሽኖችን ማዘዝ ጀመሩ። የፈለከውን ተነጥፈ ብታገለግለው የፈለከውን ነገር ብታደርገው በአዴንነት ሐላዳና ሎሌነት ሐላዳና ከብልጽግና በላይ ብልጽግና ሆናችሁ ከአብይ አህመድ በላይ ተደምረናል ብላችሁ የፌደራል መንግስቱ ክልላችን ይግባ ብላችሁ ያጸደቃችሁ ህዝባችሁን ያስመታችሁ ያስጠቃችሁ በሙሉ በመጨረሻ ድል ፈንታችሁ ጽዋ ተርታችሁ መታደንና መለቀም ሆነ። ይሄ እርምጃ ትክክል ነው እያልኩ አይደለም። አብይ አህመድ ለአብይ አህመድ ይሄ እርምጃ ያዋጣል እያልኩ አይደለም። የበለጠ አደጋ የሚጋብዝ የበለጠ ውስጡን የሚያፈርስ ነገር ግን ምንድነው ሊል የምችለው የአመለካከቱ የሥርዓቱ አመለካከት መሳይ የሥርዓቱ አመለካከት አብይ አህመድ ወደ ስልጣን ሲመጣ ህወሓት ጋር ከመተናነቅ ጀምሮ ከፍተኛ ተጋድሎ ያደረጉት እነ ንጉሱ ጥላሁን እነ ገዱ አንዳርጋቸውን አጭቀንጥሮ ለነሱ ጠበቃ የሆንኩ አይደለም መጣና በአማራ ክልል 6 ፕሬዝዳንት አፈራረቀ። የሚገርመኝ እኮ እስካሁን ድረስ ይገርመኛል። እረፍት አጣ በአማራ ክልል እረፍት አጣ። ምን ሲያደርግ እንደሚያርፍ ማታውቀው። አንዴ ከገዱ አንስቶ ዶክተር አምባቸው እሳቸው ተገደሉ። ተመስገን ጥሩነህ አመት ሲያገለግል አገኘሁ ተሻገር አመት ሲያገለግል ይልቃል አረጋ ከበደ እያለ ሽመልስ አብዲሳ ቁጭ ብሎ መለኪያው ምንድነው ብትላ ሆነ አማራ ክልልን በአግባቡ ባለመውዳት ነው ይባል ሽመልስ አብዲሳ ይነሳ ነበር። ምክንያቱም አብይ አህመድ ስልጣን ላይ ከመጣ ወዲህ ህዝብን በማፈናቀል አንደኛው ክልል ኦሮሚያ ክልል ነው። ያልተረጋጋ ክልል ኦሮሚያ ክልል። ሽመልስ አብዲሳ ቁጭ ብሎ 6 ፕሬዝዳንቶች የተፈራረቁበት ጊዜ ላይ ደረሰ። በአማራ ክልል ያለው ነገር ለአብይ አህመድ እረፍት አልሰጠው። ከምን የመነጨ ነው? ፊልድ ማርሻል ብርሃኑ ጁላ እንደተናገሩት የምትጠራጠረው ነው። አላረፉም። ታዲያ ይሄን በማድረጉ አብይ አህመድ ተሳካለት ወይ? በአማራ ክልል ደረጃ ምናልባት ነገሮችን ያነሳቸውን ነጥቦች አንዳንዶቹን በደንብ አፍታተን ብንመለከት ህግ ማስከበር ጀምረናል። እንግዲህ ከ14 15 ወራት በኋላ ህግ ማስከበር ጀምረናል ነው። 80 ከመቶ ከዛ በላይ ያልተቆጣጠርከው አካባቢ ላይ ምንድነው ህግ የምታስከብረው? ምናልባት ጦርነት ነው እየተካሄደ ያለውን ላለመናገር ነው ህግ ማስከበር። ልክ ክልሉን ተቆጣጥረ አንተ ስትጠበቅ እንደነበረ በትግስት ጉዳዮችን ስታይ እንደነበረ አሁን ግን ከቁጥጥር እንዳይወጣ ህግ ለማስከበር የመጣ አድርገህ ለራስ ነው የምትነግረው? ለዓለም አቀፉ ማህበረሰብ ነው? ለማን ነው የሚነግረው? ዓለም እኮ ያውቋል፣ ምን እንዳለ ያውቋል። በቅርቡ በወጣ አንዳንድ የጦርነቶች የት እንደሚካሄዱ የሚያሳይ ዓለም አቀፍ አንድ ዳታ እያየን ነበረ። ፋኖ ምን ያህል አካባቢ እንደተቆጣጠረ ምን ያህል አካባቢው ላይ ኦፐሬት እያደረገ እየተንቀሳቀሰ እንዳለ የሚያሳይ ነው። እንግዲህ ዓለም አቀፍ ተቋማትም እየታዘቡት ነው ያለውና ለማን ነው ይሄን የሚነግሩት? ለደጋፊዎቻቸው ነው? አማራ ክልል የገባ ነው ህግ ለማስከበር ነው? እንዴት አይነት በጣም ግራ የተጋቡ መሆናቸውን በደንብ ያየንበት እንቅስቃሴያቸው ነው። እንግዲህ ሀገር ውስጥ ያለው አንድም ጦር አልቀረም።
ህዳሴ ግድብ ያለውንም ክፍለ ጦር ጭምር ነው ያስገቡት። አሁን ድንበር ላይ ኢትዮጵያን የሚጠብቅ አንድም የመከላከያ ሰራዊት ኃይል የለም፣ መሀልም የለም። መሀልም በፌደራል ፖሊስና በተለያዩ የጸጥታ ኃይሎች ነው መሀሉም እየተጠበቀ ያለው። በሙሉ ገብተዋል ጓዛቸውን ጠቅልለው። ዋነኛ መነሻቸው አማራ ክልል ከእጃችን ከወጣ የፌደራል መንግስቱ ላይ ተረጋግተን መቀመጥ አንችልም ነው። በፊት ግምታቸው ልክ እንደ ትግራይ ክልል ሰተናቸው እኛ መሀሉን ተቆጣጥረን እንኖራለን ነበረ። አማራ ክልልን ጥለን ግን መሀሉን መቆጣጠር አንችልም። ስለዚህ አማራ ክልል ላይ ከተሸነፈን ፌደራል ላይ ያበቃልን የሚል ድምዳሜ ላይ ደርሰው ነው ያለ የሌላ ኃይላቸውን ያስገቡት። ይቻላል ወይ ነው? በፍጹም አይቻልም። እንደውም ፋኖቹ እባካችሁ በደንብ ታጥቃችሁ ነው ለኛ የስንቅ ለኛ የትጥቅ ምንጫችን እናንተ ናችሁ ብለው በከፍተኛ ደስታ ነው ይሄኛውን ዙርም እየጠበቁ ያሉት። ገብተዋል እኮ ሳምንት አለፈው። ምን የተፈጠረ ነገር አለ? እንደው ፋኖ ከያዘው ያስለቀቁት ቦታ አለ? እንደው አንድ የሚጠሩት የፋኖ አመራር በእጃቸው የገባ ወይም ደግሞ የገደሉት አለ? አሁንም እኮ እያያዙ ያሉት የፈሪ በትር ገበሬውን፣ አርሶ አደሩን፣ እዛም እዚህም ያለውን ሰላማዊ ነዋሪውን ነው እያፈኑ እያሰሩ ያሉት። በዚህ መልኩ ነው ህግም ያስከብሩት። በዚህ መልኩ ነው ፋኖን የሚረቱት። የበለጠ ብዙ ኃይል ወደ በረሃ ወደ ጫካ እንዲገባ እንደውም የበለጠ እየገፋፉት ይገኛሉና አንዳንድ ጊዜ በደንብ የሚያስብ ሰው ማላቸው የለም። እንደው ነገሮችን በደንብ አጥንቶ ምን ብናደርግ ነው አሸናፊ እኛም እነሱም አሸናፊ ሆነው ሀገሪቱም የምትረጋጋው ብሎ የሚያስብ የለም። ያው ብርሃኑ ጁላና አየውኮ እንዴት እንደሚናገር ነጥብ ጥሎ ነው የወጣው። ነጥብ አስቆጥራለሁ ብሎ መጥቶ ብዙ ነገሮችን ነው አንጠባጥቦ ሄደው። እንደው በዚህ ደረጃ ለሚዲያ እንኳን የሚሆናቸው ሚዲያ ላይ ወጥቶ የሚናገር ሚዲያ ላይ ወጥቶ ስርዓቱን አገዛዙን በትክክል የሚሸጥ ሰው እንኳን የላቸውም። ስለዚህ ደረጃ ምን ሰማው ነገር በጣም ያሳዝናል። የሚታሰሩ ሰዎች የሚገደሉ ሰዎች ያሳዝናል። ፋኖችን ግን የበለጠ ጡንቻቸው እየፈረጠመ ምናልባትም በቅርቡ የምናየው ብዙ ነገር ይኖራል። ምናልባት ብልጽግና አጠቃላይ ብልጽግና ፓርቲ አማራ ክልል ላይ ነው የሚሸነፈው። ከዛ በኋላ በብልጽግና ዲክሽነሪ መሰረት ተርሚኖሎጂ ህግ ማስከበር ማለት ጦርነት መሆኑ ከትግራይ መማር እንችላለን። ትግራይም ውስጥ ጦርነት ሲደረግ ያኔ በሰሜኑ የህግ ማስከበር ዘመቻ ነው የተባለ። ስለዚህ በአማራ ክልል ጦርነት አውጀናል ነው ያሉት። እነሱ ብቻ ሳይሆኑ አሁን እያዩዋቸው ነበር፣ ካድሬዎቻቸው እየፈነጩ ነው። አማራ ክልል ኮምጠጥ ያለ እርምጃ መውሰድ ተጀምሯል እያሉ በትልቁ ጽፈው ያን ነገር እያደረጉ ነው። ለእኔ ግን የሚመስለኝ ይሄ አሁኑ በተለይ የመጨረሻው አሁን እየተደረገ ያለው እኔ አብይ አህመድ ወድቋል ነው አሁን የበለጠ እንትኑ ያፋጠነበት ጊዜ ነው ይመስለኝ። ለኔም የሚገርመኝ መሳይ ይሄ አሁን አንተ ያልከው ነው። ፊልድ ማርሻል ብርሃኑ ጁላና አበባው ታደሰ መቼም ፈረስ ናቸው፣ በራሳቸው አይደለም። ያኔ ፋኖን እናስፈታለን ብለው ሲጀምሩ የአብይ አህመድ እቅድ መሆኑ ሁላችንም እናውቃለን። እንደዛ ብለው በሚመጡበት ሰዓት ላይ አብይን ተው የሚለው አንድ ሰው የለም ወይ ብዬ ይገረም ነበር። እዚህ ደረጃ ላይ በደረሰበት በአሁኑ ሰዓት ላይ ነገሮች አብቅተው ይሄን ነገር ባደረጉበት ሰዓት ላይ እንደ አዲስ ዛሬ ከአንድ ዓመት ከሁለት ወር በኋላ ህግ ማስከበር ዘመቻ ብለው ያልተጠቀሙት ነገር ያለ ይመስል እየሰማን ነው። ሄሊኮፕተሮች እየተሳተፉ ነው በነገራችን ላይ። ነገር ግን ተራራና እንትን ደብድበውና ሰላማዊ ሰው ደብድበው ነው የሚመለሱት። ምንም የፈጠሩት ነገር የለም። እንደ አዲስ ጦርነት ጀመር ነው ብሉት። ኢንተርናሽናል ኮሚኒቲ የሚያወጣው ዘገባ እየተመለከትን ነው፣ የሚያወጣው ሪፖርት በአማራ ክልልና በኢትዮጵያ አጠቃላይ እየሆነ ያለው ነገር ማለት ነው። ኢኮኖሚው ምኑ የአሜሪካው አምባሳደር ኤርቪን ማሲንጋ ሳይቀሩ ካለፈው ከ2023 ጀምሮ የኢትዮጵያ ኢኮኖሚ በ8 በመቶ ወድቋል ብለው እስከ መናገር ደርሰው። ለዚህም ዋነኛው ምክንያቱ የማያባራው ግጭት ነው ብለው በተለይ በአማራ ክልል ደግሞ ግጭቱ ያጠላው ጥናት ከፍተኛ ነው በማለት የዩኤንን ሪፖርት ጠቅሰው ተናግረዋል። ይሄ ይሆነብህ ኢንተርናሽናል ኮሚቴ በዚህ ደረጃ ሪፖርት ያወጣብህ ባለበት ሰዓት ላይ አንድ ዓመት ከሁለት ወር ያልቻልከው እንደገና ከአንድ ዓመት ከሁለት ወር በኋላ ሌላ ፉል ስኬል ዋር ማወጅ ማለት ሰውየው አብዷል ነው። እኔ ጤነኛ አይደለም ነው የምለው። ኢዝማድ በቃ ኮምፕሊትሊ ይሄ ነው ሊገልጽ የሚችለው። ተው የሚለውም የለም። ነገር ግን እኔ እንደምልህ መሳይ ምንድነው ይሄ የመጨረሻው ነው የሚሆነው። በእርግጠኝነት ነው የምናገረው። ይሄ እንትን ለማለት ሳይሆን ደስ የሚለው ከትናንት ወዲያም የፋኖ ኃይሎች በሙሉ ባወጡት መግለጫ ላይ አይተው ከሆነ ለመጀመሪያ ጊዜ የጋራ መግለጫ ማውጥተዋል። እነሱ ያልተጠቀመው ሊጠቀመው የሚችለው አዲስ ሶፊስቲኬትድ የሆነ ነገር የለም። የብልጽግና የአብይ አህመድ ተመክቶ የነበረው ሰራዊቱን እናመለክተዋል። ምናልባት ከፋኖች የተሻለ መሳሪያ ታጥቂያለሁ የሰራዊት ቁጥር አለኝ ብሎም ከሆነ